በመተከል ዞን በቡለን ወረዳ በበኩጂ ቀበሌ የፌዴራል መንግስት ሸኔ ብሎ በሚጠራው አሸባሪ ቡድን በርካታ ንጹሃንን በጅምላ መጨፍጨፉ ተገለጸ። ዛሬ ህዳር 13 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ወረዳ በበኩጂ ቀበሌ ጽንፈኛው የሸኔ ታጣቂዎች በርካታ ንጹሃንን ገለዋል። ዛሬ ንጋትም 10 ሰዓት ተኩል ላይ በርካታ ቁጥር ያላቸው የሸኔ ታጣቂዎች በኩጂ ቀበሌን በመወረር አካባቢውን ከነበሩ ሚሊሻዎቹ ጋር ለሰዓታት ከተተኮሱ በኋላ ቀበሌውን በመወረር ንጹሃንን በአሰቃቂ ሁኔታ ገለዋል። በርካታ ቤቶችንም አቃጥለዋል። አሸባሪው የሸኔ ታጣቂ ቡድን ከ1 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንትና ነፍሰ ጡር እናቶችም ጭምር በአሰቃቂ ሁኔታ ገለዋል። እነዚህ ጽንፈኛ ቡድኖች ለቤት ለቤት እየዞሩ ብሔር እየጠየቁ ንጹሃንና በግፍና ጭካኔ በተሞላበት ሁኔታ ገለዋል። ከአንድ ቤተሰብ 8 ሰዎችን የገደሉ ሲሆኑ ይህ ድርጊታቸው አሸባሪ ቡድን ይዞት የተነሳው ዓላማ ማንነት ተኮር ጭፍጨፋ ወይንም ጂኖሳይድ መሆኑን በግልጽ ያሳየ ነው። እስካሁን በደረሰን መረጃ መሰረት በዚህ ጭፍጨፋ እስካሁን 41 ሰዎች ሲሞቱ 12 ሰዎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። ለተሻለ ሕክምና ሪፈራል ተልኳል። በአሰቃቂ ሁኔታ ከተገደሉት አብዛኞቹ ንጹሃን የቡሩሽናሻ ተወላጆች ሲሆኑ በቁጥር በርከት ያሉ ንጹሃን የአማራ ብሔረሰብ ተወላጆችና 2 ንጹሃን የጉሙዝ ተወላጆች ይገኙበታል። የአካባቢው ማህበረሰብ የሸኔ ታጣቂዎች መጥቶ ጥቃት እንደሚፈጽሙ ለወረዳውና ለክልሉ መንግስት ቢገልጹም መንግስት መረጃ ያለው ሊታደጋቸው አለመቻሉን የአካባቢ ማህበረሰብ ለሚዲያችን ገልጸዋል። በኩጂ ቀበሌ በተመሳሳይ 2013 ዓ.ም ከ298 በላይ ንጹሃን የአማራና የሽናሻና የአገው ብሔረሰብ ተወላጆች በጉሙዝ ታጣቂዎች ተገሎ በእስካቫተርና በዶዘር በአንድ ጉድጓድ የተቀበሩበት ቀበሌ ነው። የሸኔ ታጣቂዎች በመተከል ዞን በቡለን በድባጺና በወንበራ ወረዳዎች ተደጋጋሚ ጊዜ ጥቃቶችን እየፈጸሙ የሚገኙ ሲሆኑ ጥቂት የማይባሉ ቀበሌዎችም በቁጥጥር ስራቸው እንዳዋሉ ነው። ስለዚህ መንግስት የሚጠበቅበትን የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነቱን በአግባቡ እንዲወጣና ህዝቡም ተደራጅቶና ታጥቆ አካባቢያቸውን ከነዚህ ጽንፈኞች እንዲጠብቅ ሚዲያችን መልእክቱን ያስተላልፋል። ፈጣሪ የሞቱትን ነፍስ ይማርልን፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ኖቃራ ሚዲያ